ስርዓት ቢኖርህ በጣም ደስ ይለኛል። ደግሞም ደጋግሜ ከዚህ በፊት ነግሬሃለሁ። ልጅ ግን ዛሬ ያደረግሽውን ነገር ድጋሚ እንዳታደርጊው ሰማሽኝ አይደል? ሲኒ ፍቅር ምግብ አቅርቤልሃለሁ። ደግሞ ራስ ምታቱን እንዲለቅ ቆንጆ ቡና አፍልቼልሃለሁ። እሺ እኔ ብተኛ ነው የሚሻለው። በጣም ራሴን እያመመኝ ነው። አነስ ጭቁጭ ስለራሱ እያዞረኝ እኮ ነው። ናቲ ተነስና ምግብን ብላ። ይሄ ምንድን ነው? ይሄ ወረቀት ምንድን ነው? ከፖሊስ ጣቢያ ነው የመጣው። መርማሪ ጆን ከኔ ምንድን ነው የሚፈልገው? ለምንድን ነው ፖሊስ ጣቢያ እየጠራኝ ያለው? ለምንድን ነው የፈለገኝ? እኔ ምን አውቃለሁ? ቆይ አንቺ ስንት ጊዜ ነው መርማሪው ቃልሽን የሚቀበለው? እንዴ ቆይ ምን አተ ነው ቤቱ እንደዚህ የምታመሰቃቅለው? ቁልፍ አይተሻል? የምን ቁልፍ? በይሳት ማያን ቁልፍ ልፈልግ እንደምችል መቼስ ጠንቀሽ ታውቂያለሽ። ካየሽ ንገሪኝ። እና ቁልፍ አጣው ብለህ ነው ቤቱ እንደዚህ በአንድ እግሩ ያቆምከው? አሁን ይኸውልሽ ኒና ወሬውን ተውና ከወሰርሽ ስጭኝ፣ አታበሳጭኝ። ቆይ ለምን በስርዓቱ አትፈልገውም? ሲጀመር የታስቀምጠህ የነበረውና አልጋው እንደዚህ የምታተራማም ሰው። ቆይ አንቺ ክርክር ነው እንደፈለግሽው? ለምን ካየሽ አትሰጭኝም? ወይስ አውቀሽ ደበቀሽው ነው? ቆይ እኔ ምንም ብዬ ነው የምደብቀው? ደግሞ እናትዬ ዛሬ ፈጣሪ ስራም የለም አትውጣ ብሎ ነው እንደዚህ ምልክት የሰጠ። ለነገሩ አንቺ ምን አለብሽ? ቤት ቁጭ የሰጠሽ ጨርሷ የተሰጠሽን ምን ኪራዬ፣ ሁሉም እኮ እብድ ነሽ እያሉኝ ነው። እነሱ ግን ምን ሆኗል? እዚህ የሚያክል ቤት ውስጥ ብቻዬን መኖር ይመስላችኋል እንዴ? ይልቅ ሁሌ እኮ በሀሳቤ ስትመጣ ምንም ነገር ሳላበላ ነው ምልክ። አይ ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ የቤታ ዩቲዩብ ቻናል ተከታታዮች፣ ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ በማድረግ ቤተሰብ የሆኑ ያው ተወዳጁ ጽናት ድራማ ወደ ምዕራፍ 2 ተሸጋግሯል። ያው ከእስካሁኑ በሚያጓጓ መልኩ ነው፣ የማይገመት ሆኖ መጥቷል ማለት ነው። በጣም ደስ ይላል። ከእስካሁኑ በበለጠ ከዚህ በኋላ ያለው አጓጊ እንደሆነ ይታወቃል ማለት ነው። ያው ማንም ሰው አልገመተም። በቃ ድንገት ነው ሰርፕራይዝ የሆነው ማለት ነው። እና ኒናና ናቲ እንግዲህ ተጋብተው አንድ ላይ እየኖሩ ነው። ግን ናቲ ተቀይሯል። እንደ በፊቱ ሊሆን አልቻለም። ያው የሰው ልጅ ጸባይ ይቀየራል አይደለ? ናቲም ተቀይሯል። እንግዲህ ትህትናንና መልካምነትን ከቅዱስ መማር ነበረበት፣ ግን እንደዛ አላደረገም። በሚያሳዝን ሁኔታ ኒናን እየተናገራት ያለው ነገር እና መጀመሪያ ሲፋቀሩ ደግሞ በቃ እንደዛ እያለቀሰ እሷ የምትሰራውን ስራ በቃ ለማስቆም ምናምን ነገር እንደዛ ነበረ። እንደ ጥሩ ሰው ሆኖ አጠገቧ የቆመላት፣ ግን መቀየር ባልነበረበት ሰዓት ነው የተቀየረው። ቅዱሴን እያመሰገነ ሰርቶ በቃ ትልቅ ደረጃ ላይ መድረስ መቀየር በነበረበት ፋንታ እሱ ግን መጠጣት፣ ጊዜውና ሰዓቱን ለአግባብ የሆነ ነገር ላይ እያሳለፈ ነው ያለው። ናቲ ተመለስ ብለናል። ወደ ድሮ ማንነት ተመለስ፣ ትህትናን ከቅዱስ ተማር ማለት እንፈልጋለን። ኪራ አልሞተም። ብዙዎቻችሁ ኪራ ከሞታና ምናምን ትላላችሁ። ነገር ግን ኪራ መሞት የለበትም፣ ማይታሰብም ነገር ነው። ምክንያቱም ኪራ ከሞተ ድራማው በራሱ ይቀጥላል ማለት ዘበት ነው። ምክንያቱም ጽናት ሚስቱ ነች፣ ስሟ ደግሞ የጽናት ነው። ስለዚህ ኪራና ጽናት ብዙ ፈተናን አልፈው በቃ ፈተና እንደሚታለፍ በአንድ ላይ በቃ በህይወታችን ፈተና እንዳለ ነው እነሱ ጋር የምንማረው ማለት ነው። አልገደለችውም ቤቲ። የተደበቀው አቶ በላይን በቃ ገድለሃል ተብሎ ስለሚጠረጠር ለዛ ነው። ነገር ግን ኪራ ስለተመታ ስለታመመ ያው መድኃኒት የሰጡት ነው አጎቱ።
መድኃኒት እየጠጣ ነው። አገግሟል፣ ድኗልም። ነገር ግን አሁን ላይ ወደ ቤቱ መመለስ የለበትም። መመለስ ስለሌለበት ለዛ ነው ተደብቆ ያለው። ነገር ግን አሁን ላይ ሰኒና ናሆም አይተውታል፣ ደንግጠዋል። ቤት ሲገቡ ያዩት ነገር አስደንግጧቸዋል። እንግዲህ እነሱ ጓደኝነት ጥግ ስለሆኑ በእርግጠኛነት እንደሚተባበሯቸው ልክ እንደስካሁኑ ጎናቸው እንደሚሆኑላቸው ምንም ጥርጥር የለውም። ጽናት ደግሞ መልካም ስለሆነች እሱ ራሱን ቀይሮ ሲመጣ የተራበ ሚስኪን ሰው መስሎ ሲመጣ ተቀብለዋለች። ያው መልካምነት መልሶ ይከፍላል አይደለም የሚባለው። ደግነት በቃ ለራሳችን ነው መልካም ነገር ብናደርግና በቃ ምንም ነገር ሳታስብ በንጹህ ልቦና በንጹህ ርህራሄ ነው የተቀበለችው። ነገር ግን ባሏ ሆና አጊተዋለች። ያው ሁላችንም ሰርፕራይዝ ሆነናል፣ ደስ ብሎናል። ኪራ ይበልጥ ደግሞ ወደ ጽናት ደህንነቱ በቃ ሊነግራት ስለመጣ አጎቱም ስለፈቀደለት በጣም ነው ደስ የሚለው። ወደ ምሩ ስንሄድ ደግሞ ምሩ እንግዲህ ከዛ ስቃይ በኋላ ወልዳለች በጣም ደስ በሚል ሁኔታ። ናሆምም ጥሩ ባል ጥሩ አባት ሆኖ ልጃቸውን እየተንከባከቡ በጋራ እያሳደጉ ይገኛሉ ማለት ነው። ያው እንግዲህ ብዙ ቻሌንጅ ብዙ ፈተና ተፈትነዋል። ግን በቃ ከፈተና በኋላ እንደዛ አይነት ደስታ አለ። አልፎ ይወራል፣ አልፎ ይታያል አይደለ? ስለዚህ ምሩዬ እንኳን ደስ አለሽ ማለት እንፈልጋለን በዚሁ አጋጣሚ። ምክንያቱም በባል ቤተሰብና በሚስት ምናምን መካከል ጸብ ካለ ደስ አይልም። አሁን ላይ ህይወታቸው ሙሉ በጣም ደስተኛ ይሆናሉ። ልጅ አትወልድም፣ ታማሚ ናት። ብዙ ነገሩ ይቀርላትና ተከብራ ትኖራለች። ነገር ግን እሷ ደግሞ ስፖርት እየሰራች ነው። ባሌ ወፍራም ሴት አይወድም እያለች ስፖርት ድብ ድብ እያለች ነው። እናንተስ ብትሆኑ ምን ታደርጋላችሁ? አራስ ቤት ወጥታችሁ ስፖርት ትሰራላችሁ ወይስ ሰውነታችሁን ብትወፍሩ ምናምን ትቀበሉታላችሁ? ያው የምንወዳቸውን ለመጠበቅ ራሳችንን ጠብቅ ነው። ጀግና ብያታለሁ ምሩን። እኔ በበኩሌ ራሷን መጠበቋ ጥሩ ነው። ነገር ግን ትዳር ላይ ወፈረች፣ ቀነሰች ወይ አማረች፣ ተበሳቆለች ተብሎ የሚተው ነገር አይደለም። ህሊና ያለው ሰው እንደዛ አያደርግም። ምክንያቱም አንድ ሴት ከተበሳቆለ ተጠያቂው ወንድ ነው። ወንድም ከተበሳቆለ ያው እንግዲህ ተጠያቂዎቹ እኛው ሴቶች ነን ተጠያቂ የምንሆነው። ስለዚህ እርስ በርስ መደጋገፍ። ነገር ግን ደግሞ በቃ ምንም ብትሆን እሷን እንደ እሷነቷ ነው መቀበል ያለበት ብለን እናምናለን። ያውና አሁን ጥሩ ባል ስለሆነ ምንም ችግር የለበትም። ሚስቱን በብዙ ነገር ሰፖርት የሚያደርግ እሷን እንደ እሷነቷ የሚወዳት ባል ነው። ወንዶች እንግዲህ ከናሆም እንድትማሩ ስንል ጥሪያችንን እናቀርባለን። ያው በርቱ ብለናል ማለት ነው። በቀጣይ ክፍል ሰኒና ጆከርን ታርቀው እንደምናያቸው ሙሉ ተስፋ እናደርጋለን። ምክንያቱም ሰኒ እህቱ እንደሆነች አላወቀችም። ጆከር ያገኘው እህቱን ነው። ያው አንዳንድ ጊዜ ልብ ይነግራል ምናምን ይባል የለ ከፍቅር ጋር እንደዛ ለመለያየታቸው ምናምን ብቻ በጣም ደስ በሚል ሁኔታ ግን እንደ አጋጣሚ ደብተር ሲያይ ነው የእህቱና የእሱ ፎቶ መሆኑን ያወቀው። እሱ የሚያውቀው ጆከር እንደሞተች ነበር እህቱ። ነገር ግን ሰኒም ጥፋት የለባትም። እሱ ልክ ድህነቱን ምናምን እሷ ቤት መግባቱን እሱን ነገር ስበብ እያደረገ ነው። በቂ ምክንያት አይደለም። ማንኛውም ሴት ባሏ ከሌላ ሴት ጋራ ሆኖ ስናይ ደስ አይለን ነው። ምክንያቱም ክብር የሚባል ነገር አለ። ቀጣይ ምን ሊፈጠር ይችላል ብለን ስለምናስብ መናገሯ፣ መቆጣጠሯ
መገኘት የሌለብህ ቦታ ላይ አትገኝ ማለቷ ሰኒ ትክክል ነች። ጆከር ደግሞ የተረዳበት መስመር ትክክል አይደለም፣ መረዳት ነበረበት። ሰኒ እሱን እንደ እሱነቱን የተቀበለችው እንጂ ምንም ስላለው ስለሌለው አይደለም። ጎበዝ ሰራተኛ ሆኖ ስራ ሳይንቅ እየሰራ ነው። ነገር ግን ፍቅር ጋር ያልተራራቀበት ምክንያት ያው ስራ የተሻለ ስራ ሰራለው፣ በቃ ሚስቴን አስደስታለሁ፣ እንደ ጓደኞቿ በሰርግ በቃ አገባታለሁ የሚል እቅድ አለው። እሱን ነገር እንረዳዋለን። ነገር ግን ደግሞ ከሰኒ ምንም ነገር ሳይደብቅ ሰኒ ራሱ ቢያማክራት ራሷ ስራ እንደምታፈላልግለት ምናምንም ጥርጥር የለውም፣ ግልጽ ነው። ነገር ግን የተረዳበት መንገድ ጥሩ ስላልነበረ ያው ለጊዜው ለመለያየት በቅተዋል። የሆነ ሰዓት ይቅርታ ሊጠይቃት እህቱ እንዳገኘ ሊነግራት ሲሄድ ያው እንግዲህ ተወግቷል። ነገር ግን ያስወጋው ስፒድ ቢሆንም ምንም አይሆንም። ሰላም ሆኖ እውነቱን አውቃ ሰኒም በፍቅር እንደሚኖሩ ሰርጋቸውን እንደምናይ ሙሉ ተስፋ አለና ቤቲና የኪራ ጓደኛ ደግሞ በማይታመን ሁኔታ ተጋብተው የሰርግ ፎቶቸውን ሰቅለው ቀለበት አስረው እያየን ነው። ነገር ግን ጋብቻቸውን ይፋም አላደረጉ። የተጋቡበት ምክንያት ወንጀል ስለሰሩ ወንጀላቸውን ለመደባበቅ ለዛ እንጂ ፍቅር ኑሯቸው እንዳልሆነ ግልጽ ነው። ነገር ግን እውነት ደግሞ ምንድን ነው የሚባለው? ትመነምናለች እንጂ አትበጠስም። በስተመጨረሻም ቤቲ ትያዛለች። ምክንያቱም ወንጀለኛ ነች። ከከተማ እንዳይወጡም ታግደዋል። ስለዚህ ያው ቤታቸውም እየተጨቃጨቁ እንደዚሁ ነው የሚኖሩት፣ አንድም ቀን ሳይግባቡ። ነገር ግን በቃ ጓደኛውን እሱም ከርተዋል። እሷም ቢሆን ብዙ በደል ብዙ ስህተት ስትሰራ ነው የኖረችው። ይሄ ደግሞ የክፋት መልሶ ራሳችንን ነው አይደለ? እኛ የቆፈርነው ጉድጓድ ራሳችንን ነው የሚከተው። ነገር ግን እነሱ ኪራን የገደለው እያሉ በኪራ እያሳበቡ ነው አቶ በላይን። ነገር ግን የገደለችው ቤቲ ናት። የአቶ በላይ ጋርድ የነበረው ልጅ እሱም ያውቃል። ነገር ግን የሚያመልጥ መስሎት ነው ከመርማሪው እየዋሸና እየሸሸ ያለው። ጊዜ ሊፈጅ ይችላል እንጂ እውነቱ መውጣቱ የማይቀር ነገር ነው። እውነቱ ይወጣል። ከቤቲና ከአማን ከሄና ከሶስታቸው አያልፍም። ወንጀሉን ከነሱ ናቸው በእርግጠኛነት የፈጸሙት፣ ምንም ጥያቄ የለውም። ቤቲ የኪራን ቤት መውረስ ትፈልጋለች፣ ነገር ግን አልተሳካላትም። ይኸው ባላገባው ብላ እሳትና ጭድ እየሆነች ነው ያለችው። እንግዲህ መልካም ከርቸሌ እንላታለን። ቤቲ ከትላንት ስህተቷ መማር ነበረባት፣ አልተማረችም። ኪያ ደግሞ እንግዲህ ከጠበቃው ጋር ወደ ፍቅር ይገባሉ። ተጋብተውም የምናያቸው የሚሆን ነው በቀጣይ። ያው በመካከል ያለችው ጓደኛዋ ነች። ጓደኛዋ ትንሽ ሰው ላይ ፈጠጥ የማለት ባህሪ ያለባት፣ ያው እንግዲህ እሷ የምታያት እንደ እህቷ ነው። እንደ እህቷ ቢሆንም ትንሽ ጸባይዋ ወጣ ያለ ነው። ስትፈልግ ወንድሟን ታፈቅራለች፣ ስትፈልግ ደግሞ አሁን ወደ ኪያ የመጣን ሰው እሱ ጋር የመደነባበር እንግዲህ እያሰበች ነው። የምታስበው ትንሽ ልቧ ሳይመሰጥ አይቀርም በፍቅር ማለት ነው። ወደ ጠበቃው ከኪራ ወጥታ ደግሞ ወደ ጠበቃው እንደዛ ነው እንግዲህ። ለኪያ ያው እንቅፋት የሆነችባት ነው። ትንሽ ይከብዳል እንደዚህ አይነት ጓደኛ። ያው ከክፋት አንጻር አይደለም፣ ነገር ግን የምታደርገው እንቅስቃሴ ጥሩ አይደለም። ቢያንስ ሰው ሊጋጭ ይችላል ምናምን፣ ግን ከዛ በኋላ በሀሳብ የምትሄደው ነገር ምናምን ስሱ ነገር ጠበቃውን እያሰበች እንደሆነ ነው የሚያሳየን። ከሁሉም ሀኒ ጎበዝ ነች፣ ታማኝ ነች።
የነ ኪራ ድርጅታቸው ቤታቸው እንዲመለስ በቃ ያው ታማኝነቷን አሳይታለች። ትለያለች፣ በጣም ትለያለች። በቃ ሀኒ የኪራ እህት ናት የሚል ግምት አላቸው። እሱን መጨረሻ አካባቢ የምናየው ይሆናል። የሆነ ሰዓት መውጣቱ አይቀርም። በአዲስ ክፍል እንድትጠብቁና ስንል በትህትና እንጠይቃለን። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንድታበረታቱ ስል በትህትና እንጠይቃለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።